ግሪክ ፊሎሶፈር በኔቸር ላይ ዴቢት ካደረጉት ውስጥ ማንነው አርስቶትልና ፕላቶ ናቸው እነሱ ምን ይላሉ matter is continuous there is no end point for matter everything is break down infinitely into pieces ወደ ትናንሽ ነገር ያለ ማቋረጥ ይከፈላል የሚቆም ነገር የለም ስለዚህ ማተር continuous ነው ብለው ያስረዳሉ ስለዚህ endless ነው ሊሚት የለውም ብለው የሚያስቀምጡት ፕላቶና አርስቶትል ናቸው ቀጥሎ ደግሞ ምናየው ማን ነው ዴሞክራቶስ ይሄኛው ፊሎሶፈር ደግሞ ምን ይላል ይሄ ነገር ኮንቲኒየስ የሚብለው ነገር ትክክል አይደለም ማተር ምንድነው ይላል ኢንድ አለው ፍጻሜ ያለው ያ ኢንድ ነገሩ ደግሞ መጨረሻዋ ነገር የማትከፋፈለው የማትቆራረጠው አቶሞስ ትባላለች አቶሞስ ማለት በግሪክ ወርድ የማይቆራረጥ ወይም የማይከፋፈል ማለት ነው ስለዚህ ማተር ምንድነው ይላል ኢንዲቪዚብል ነው or uncatable ነው ስለዚህ ከዛ uncatable ነገሮች አንድ ላይ መጡና እኛ ዛሬ የምናየውን የምንዳስሰውን ቁስ የምንለውን ነገር መሰረቱልን ስለዚህ የቁሶች መነሻ አቶሞስ ነው ብለው ያስረዳሉ ስለዚህ ዲሞክራቶስ ምን ይላል atom is indivisible ሲል እና አርስቶትል ደግሞ ምን ይላሉ atom is divisible infinitely break ይሆናል የሚለውን ነገር ያስተምራሉ so ሁለት ሐሳብ ያለ ማለት ነው atom is continuous atom is indivisible so those who said atom is matter is continuous የሚሉት አንድ ነገር ቁስ የሚባለው ነገር infinitely break ይሆናል ይቆራረጣል መጨረሻ የለውም ብለው ሲያስረዱ እነማን ማለት ነው እና ፕላቶና አርስቶትል ሌላኛው ደግሞ ይሄ ነገር ትክክል አይደለም ብሎ የሚከራከራው ዲሞክራቶስ ነው ዲሞክራቶስ ምን ይላል atom is matter is indivisible ነው end pointu indivisible ነው ቆራርጠን የሆነ ቦታ ስንደርስ የማይቆራረጠው ላይ እንደርሳለን ያ የማይቆራረጠው ነገር አቶሞስ ይባላል አቶሞስ ማለት ደግሞ የማይከፋፈል ማለት ነው በግሪክ ወርድ ብሎ አተምን ኢንትሮዲዩስ ያደረገልን ዲሞክራቶስ ነው ወርዱን አቶሞስ ብሎ ኔም ያደረገልን ስለዚህ ኮንቲኒየስ የሚሉት እስከ መጨረሻው የሆነ ነገር ቆራረጥ ነው ስትቆራርጡ አቅማታችሁ ታቆሙ ይሆናል እንጂ እስከ መጨረሻው ይቆራረጣል ኢንድ የለውም ይላሉ and indivisible matter is indivisible የሚሉት ደግሞ ምን ይላሉ እንቆራርጣለን መጨረሻ ላይ የማይቆራረጠው ላይ እንደርሳለን ያቺ የማትቆራረጠው ትንሽዬዋ ነገር አቶሞስ ወይን አተም ትባላለች የሚል እሳቤ ያስቀምጣሉ ማለት ነው ስለዚህ ይሄ የፍልስፍናው ዓለም ነው ይሄ ፍልስፍና ምን ላይ ነው የቆመው simply thinking and reasoning ነው ምን ያደርጋሉ ያስባሉ ስለሆነ ነገር ያሰቡትን በመክንያት ያስረዳሉ አስተንትኖት ይሰጡበታል ማለት ነው በዛ መንስ የተደገፈ እንጂ በሳይንስ የተደገፈ ሳይንቲፊክ ኦብዘርቬሽን ያለበት አይደለም ማለት ነው so ይሄንን እንዴት አድርገን ወደ ሞደርን ሳይንስ እናመጣዋለን ይሄንን የፍልስፍናውን እይታ የፍልስፍናውን ነገር እንዴት ከሳይንስ ጋር እናገናኛለን የሚለውን ከዳልተን ጋር አገናኝተን እናየዋለን ማለት ነው